አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 18 በዚች ቀን ቅዱሳት ደናግል አጥራስስና ዮና በሰማዕትነት አረፉ። አጥራስስ ግን ጣዖታትን ለሚያመልክ ንጉሥ ለእንድሪያኖስ ልጁ ናት። እርሱም ከሰው ወገን ማንም እንዳያት አዳራሽ ሰርቶ ለብቻዋ ኖራት። እርሷ ግን ስለዚህ ዓለም ኃላፊነት የምታስብ ሆነች። እውነተኛውና የቀናውን መንገድ ይመራት ዘንድ በቀንና በሌሊት እግዚአብሔርን ትለምነው ነበር። ወደ ፍላጽፎሮን ልጅ ወደ ደናግሊቱ ዮና ላኪ፣ እርሷም የእግዚአብሔርን መንገድ ትማርሻለች የሚል ራእይ ያየች። ከእንቅልፏም ስትነቃ በልቧ ደስ አላት። ወደ ዮና ድንግልም ላከች። እርሷም ፈጥና መጣች። ለዮናም ሰላምታ ሰጠቻትና ከእርሷ በታች ሰገደችላት። የእግዚአብሔርን ሃይማኖት ታስተምራትና ትገልጥላት ዘንድ ለመነቻት። ድንግል ዮናም የእግዚአብሔር ልጅ ሰው የሆነበትን ምክንያት እግዚአብሔር አዳምን ከፈጠረበት ጊዜ በመጀመር ልትነግራት ጀመረች። አዳም እንደበደለና ከተድላ ገነት እንደወጣ በኖኅም ዘመን የጥፋት ውሃ መጥቶ ኃጢአተኞችን ሁሉ እንደደመሰሰ የእግዚአብሔርን ሕግ የጠበቁ 8 ሰዎች ብቻ እንደቀሩ፣ ከዚህም በኋላ ዳግመኛ ሰዎች በምድር ላይ በብዙ ጊዜ እንደበደሉና ጣዖትን እንዳመለኩ እግዚአብሔርም ለአብርሃም እንደተገለጠለትና መርጦ ወዳጅ እንዳደረገው ከእርሱም ጋር ቃል ኪዳንን እንዳጸና እስራኤልንም ከግብፅ ሀገር እንዳወጣቸው የሰውንም ወገን ጠላት ሰይጣንን ከማምለክ ለእርሱም ከመገዛት ያድነው ዘንድ የእግዚአብሔር ልጅ መምጣቱንና ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ ሰሞኑን ነቢያት እንደሰበኩ ነገረቻት። ሁለተኛም ስለከበረ ስሙ መከራ በመቀበል የሚደክሙ ሰማያዊ ሀብት የዘላለም መንግስትን እግዚአብሔር ስለሚሰጣቸው አስረዳቻት። አጥራስስም የዮናን ትምህርቷን ሰምታ እጅግ ደስ አላት። በሕያው እግዚአብሔር ልጅ በጌታችን ኢየሱስ ክርስቶስም አመነች። እሊህ ደናግልም ሌሊትና ቀን በተጋድሎ ተጠምደው በአንድነት ተቀመጡ። የአጥራስስም አባቷ ይህን አያውቅም። ከሌሊቶችም በአንዲቱ ጌታችን ኢየሱስ ክርስቶስን አዩት። እናቱን እመቤታችን ቅድስት ድንግል ማርያምንም አዩት። እመቤታችንም ወደ ልጇ እግዚአብሔር እንደ ቁርባን አቀረበቻቸው፣ እርሱም ባረካቸው። ከዚህ በኋላ ንጉሥ ወደ ጦርነት ሄዶ በተመለሰ ጊዜ ወደ ልጇ አጥራስስ ገብቶ ልጄ ሆይ ወደ መሞሸራሽ ከመግባትሽ በፊት ለአምላክ አጵሎን ዕጣን ታሳርጊ ዘንድ ና ያላት። አጥራስስ ድንግልም አባቴ ሆይ ነፍስህንና ሥጋህ በእጁ ውስጥ የሆነ የፈጠረ በሰማይ ያለ አምላክን ትተህ ነፍስ የሌላቸውን የረከሱ ጣዖታትን ለምን ታመልካለህ? ብላ መለሰችለት። ንጉሱም እንዲህ ያለ ነገር ከቶ ያልሰማውም ከልጁ አፍ በሰማ ጊዜ አደነቀ። በልጁ ላይም ምን እንደደረሰ ልቧንም ማን እንደለወጠው ጠየቀ። የፍላጽፎሮን ልጅ ድንግል ዮና የልጁን ልብ እንደለወጠች ነገሩት። ንጉሱም በእሳት ያቃጥሏት ዘንድ አዘዘ። በወርቅና በብር በተጌጠ የግምጃ ልብሶችንም እንደተሸለሙ አወጧቸው። እነርሱ የነገሥታት ልጆች ስለሆኑ አላራቆቷቸውም። ታላላቆችና ታናናሾችም ሁሉም ሰዎች ስለ እርሳቸው እያዘኑ እያለቀሱ ወጡ። ነፍሶቻቸውንም እንዳያጠፉ ለንጉሥ ይታዘዙ ዘንድ ለመኗቸው። እነርሱ ግን ከበጎ ምክራቸው አልተመለሱም። በዚያንም ጊዜ ጉድጓድ ቆፈሩላቸውና በውስጧም እሳትን አንደዱ። ነበልባሉም እጅግ ከፍ ከፍ አለ። ያን ጊዜ አንዷ ከሁለተኛዋ ጋር እጅ ለእጅ ተያይዘው ወደ እሳት ውስጥ ተወረወሩ። ፊታቸውንም ወደ ምስራቅ መልሰው በመቆም ረጅም ጸሎትን ጸልየው ከዚህ በኋላ ነፍሳቸውን በእግዚአብሔር እጅ ሰጡ። እሳቱም እንደ ውሃ የቀዘቀዘ ሆነ። ምዕመናንም ሥጋቸውን አነሱ። ተጋግጠውም ልብሳቸውንም ቢሆን ወይም የራሳቸውን ጠጉር እሳት ምንም ሳይነካቸው አገኛቸው። የመከራውን ወራት እስቲፈጸም በታላቅ ክብር በአማረ ቦታ አኖሯቸው። ከዚህም በኋላ ቤተክርስቲያን ሰርተውላቸው ሥጋቸውን በውስጡ አኖሩ። ከእርሳቸውም ታላቅ የሆኑ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ በቅዱሳት ደናግል ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ከአባቶቻችን ከ12ቱ ሐዋርያት አንዱ ቅዱስ ሐዋርያ ፊልጶስ በሰማዕትነት የሞተበት መታሰቢያ ነው። ይህም እንዲህ ነው። ዕጣው ወደ አፍራቂያ ወደ አውራጃዋ ሁሉ በወጣ ጊዜ ክብር ይግባውና በጌታችን ኢየሱስ ክርስቶስ ስም በውስጡ አሰበከ። ልቦናንም የሚያስደነግጥ ድንቆች ተአምራቶችንም አደረገ። ክብር ይግባውና በጌታችን ኢየሱስ ክርስቶስ አመኑ። እግዚአብሔርንም ወደ ማወቅ ከመለሳቸው በኋላ ወደ ሌሎች ብዙ ሀገሮች ወጣ። እያስተማረ ሰዎችንም ወደ ሃይማኖት ሲጠራ ኖረ። ከዚህም በኋላ ወደ ሌላ ሀገር ሄዶ የከበረ ወንጌልን ሰበከላቸው። ብዙዎችም ክብር ይግባውና በጌታችን አመኑ። ያላመኑት ግን ይገድሉት ዘንድ ተማከሩ።
በንጉስም ዘንድ ተወዳጅነትን ያገኙ ዘንድ ከዚህ በኋላ ቅዱስ ሐዋርያ ፊልጶስን ይዘው አሰሩት፣ ጽኑ ስቃይንም አሰቃዩት። እርሱም ይስቅባቸውና ከዘላለም ሕይወት ለምን ትርቃላችሁ? የነፍሳችሁንስ ድኅነት ለምን አታስቡም? ይላቸው ነበር። እነርሱ ግን ብዙ ካሰቃዩት በኋላ ዘቅዝቀው ሰቀሉት። ነፍሱንም በእግዚአብሔር እጅ ሰጠ። ስጋውንም በእሳት ሊያቃጥሉ በወደዱ ጊዜ እግዚአብሔር መልአክ ከእጃቸው መካከል ነጠቃቸው። እነርሱም ወደ እርሱ የተመለከቱ ወስዶ ከኢየሩሳሌም አገር ውጭ አግብቶ ሰወረው። ይህንንም ድንቅ ታምር አይተው ሁሉም በታላቅ ድምፅ የቅዱስ ፊልጶስ አምላክ አንድ ነው እያሉ ጮሁ። አሰቃይተው ስለገደሉትም ተጸጽተው አዘኑ። ክብር ይግባውና በጌታችንም አመኑ። የቅዱስ ሐዋርያ ፊልጶስም ስጋ ይመለስላቸው ዘንድ ለመኑት። ሰውን የሚወድ ቸር ይቅር ባይ ጌታችንም ልመናቸውን ተቀብሎ የሐዋርያ ፊልጶስን ስጋ መለሰላቸው። እጅግ ደስ አላቸው። ሁሉም ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስ ሃይማኖት ገቡ። ከሐዋርያውም ስጋ ታላቅ የሆኑ ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በአባታችን ሐዋርያ ፊልጶስ ጸሎት ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። በዚችም ዕለት ከሮሜ ሀገር ቅዱስ ኤላውትሮስ እና እናቱ እንትያ በሰማዕትነት አረፉ። ይህም ቅዱስ እግዚአብሔርን ከሚፈራ አንቂጦስ ከሚባል ኤጲስቆጶስ ዘንድ አደገ። 17 ዓመት በሆነው ጊዜ ዲቁና ተሾመ። ደግሞ በ18 ዓመቱ ቅስና ተሾመ። ከዚህ በኋላ በ21 ዓመቱ አላሪቆ ለሚባል ሀገር ጵጵስና ተሾመ። በዚያንም ወራት ንጉሥ እንድሪያኖስ ወደ ሮሜ ሀገር መጣ። ስለ ኤላውትሮስም ሰምቶ ወደ እርሱ ያመጣው ዘንድ ፊልቅስን አዘዘው። ፊልቅስም በሄደ ጊዜ ቅዱስን በቤተክርስቲያን ውስጥ የእግዚአብሔርን ቃል ሲያስተምር አገኘው። ፊልቅስም ትምህርቱን በሰማ ጊዜ አመነና በክብር ባለቤት በጌታችን ኢየሱስ ክርስቶስ ተጠመቀ። ኤላውትሮስም ወደ ንጉሥ እንድሪያኖስ ባደረሱት ጊዜ ለአማልክት ሰዋ። አንተ ነፃነት ያለህ ስትሆን ለተሰቀለ ሰው ለምን ትገዛለህ? አለው። ኤላውትሮስም ነፃነትማ ሰማይና ምድርን በፈጠረ በጌታ ኢየሱስ ክርስቶስ መስቀል ነው። ንጉሱም መንኮራኩር ካለው የእሳት ማንደጃ ውስጥ ጨምረው እንዲያቃጥሉት አዘዘ። በጨመሩትም ጊዜ እሳቱ ጠፋ፣ መንኮራኩሩም ተቆራረጠ። ንጉሱም አይቶ አደነቀ። የሚያደርገውም አጥቶ ከወህኒ ቤት ጨምረው ደግሞም ከገነት መብልን አምጥታለት በልቶ ጠገበ። ቆሊሊቆስ የሚባለው መኮንንም አይቶ በቅዱስ ኤላውትሮስ አምላክ አምኖ በሰማዕትነት ሞተ። የሰማዕትነት አክሊልም ተቀበለ። ከዚህ በኋላ ፈረሶች አምጥተው በሰረገላ ላይ እንዲጣምዷቸው ቅዱስ ኤላውትሮስንም ከሰረገላው በታች አስረው ሕዋሳቱ እስኪሰነጣጠቁ ፈረሶችን እንዲያስሮጧቸው እንድሪያኖስ አዘዘ። በዚያንም ጊዜ እግዚአብሔር መልአክ ወረደ፣ ከማሰሪያም ፈቶ ወደ ከፍተኛ ተራራ ወሰደው። በዚያም እግዚአብሔርን እያመሰገነ ከአራዊት ጋር ተቀመጠ። እንድሪያኖስም አራዊትን ያድኑ ዘንድ ወታደሮችን ባዘዘ ጊዜ በዚያ ተራራ ውስጥ ቅዱስ ኤላውትሮስን አግኝተው ከዚያ ወደ ንጉሥ እንድሪያኖስ ወሰዱት። ንጉሱም ለአንበሳ እንዲሰጥ አዘዘ። አንበሶችም የፊቱን ላብ ጠረጉለትና እግሮቹን ሳሙ። ከዚህም በኋላ ተመልሰው ከአረማውያን 150 ሰው ገደሉ። እንድሪያኖስም አይቶ ቁጣን ተመላ። 2 ወታደሮችን ከእንቲያ እናቱ ጋር በጦር እንዲወጉት አዘዘ። እርሷም ብዙ ካሰቃዩት በኋላ የልጇን አንገት እንዳቀፈች ከእርሱ ጋር ወጓት። ነፍሶቻቸውንም በእግዚአብሔር እጅ ሰጡ። ለእግዚአብሔር ምስጋና ይሁን። እኛንም በሊህ ሰማዕታት ጸሎት ይማረን፣ በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚችም ቀን የየዋህ አትናቴዎስ የዕረፍቱ መታሰቢያ ነው። በረከቱም ከኛ ጋር ትኖር ለዘላለሙ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ህዳር 19 በዚች ቀን ሩጻፉ በሚባል ሀገር የሰማዕት ሰርጊስ ቤተክርስቲያኑ የከበረችበት ነው። ዛ አቅረብኩ ማይሌት ያዘኪረ አይላፍ እምነት ዘምዶ ገዘልፈ ለላ አነብብቶ ገብዜኔቴ መጽሐፈን ተረሰከ እግዚኦ ጸሪቀ ምሎት ወገፈ ላቡ ሁላን ዘተርፈ ነቢያት ቅዱሳን ሐዋርያት ሰባኪያን ሰማዕታት ወጻድቃን ደናግል አዲዮ ንክሳት ኢራን ባርኮ ጉባኤዛት መካም እስከ ደገሊ ቆንኡስ ህፃን ለተጻፈ በክርስቶስ ወለዛ ጻፈውን ሰደስ ወለዛምቡ ሰረጎ ሰዲስ ወለሰማ ካሎ በዝነፈሰ በጸሎተሙ ማርያም ማረቀተ ኩሉም ባስውሬ ማረነ ኢየሱስ ክርስቶስ በቅዱሳኑ ተጠብቀን በረከታቸው ከኛ ጋር ትኖር ኦ አምላክነ በከምርት ጋር ዋቆ በካውዛና አብረዘ ሰዓት